ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። እደግመዋለሁ። ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳ ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች ይላል። ዛሬ ብዙ የተስፋ ቃል ይዛችሁ ነገር ዘገየ ብላችሁ ከእግዚአብሔር ጋር የምትከራከሩ ከናንተ እምነታችሁን ጠላት እስኪሸረሽር ድረስ መንፈሳዊ ውጊያ የበዛባችሁ እግዚአብሔር ለምንድነው የማይጎበኘኝ የምትሉ ዛሬ እንጸልያለን። ልክ እንደ ሳራ አይነት እምነት ውስጣችሁ ይፈጠራል። አይሳካልሽም፣ አይሆንልህም፣ አያልፍልህም፣ ሩቅ አትሄድም፣ ስኬታማ አትሆንም፣ ስኬታማ አትሆኝም ብሎ የሚከሳችሁን ጠላት ዛሬ በዚህ ጸሎት ከአእምሯችሁ ላይ የተወረወረውን ቀስትና ውጊያ እንሽራለን፣ እንቆርጣለን። የተስፋ ቃል የሰጠ የታመነ እንደሆነ አምናችሁ ከኔ ጋር ትጸልያላችሁ። ጌታ ሆይ በጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለወደድከን፣ ምህረት ስላበዛህልን፣ ስላቀረብከን፣ በሕይወታችን ላይ አዲስን ቀን ስለጨመርክልን እናመሰግንሃለን። ለኛ እንዳንተ ያለ ማንም የለም። አንተ በነገርከን ቃል ላይ እናምንሃለን። ጌታ ሆይ አንተ ታማኝ ነህ። ጌታ ሆይ አንተ ቃልህን የምትፈጽም ነህ። ዘገየ ብለን አናጉረመረምም። የተስፋ ቃላችን ዘገየ ብለን ተስፋ ቆርጠን አንተ ላይ አናጉረመረምም። አንተ ታማኝ ነህ። የአብርሃምን ቃል የፈጸምክ፣ የያዕቆብን ቃል የፈጸምክ፣ የሙሴን ቃል የፈጸምክ፣ የይስሐቅን ቃል የፈጸምክ፣ የዳንኤልን ቃል የፈጸምክ፣ የተስፋ ቃል ሰጥተሃቸው ቃልህን የፈጸምክ እግዚአብሔር ሆይ እኛ ብንዝል፣ እኛ ብንደክም አንተ አትደክምም። አንተ ብርቱ ነህ። አንተ ኃያል ነህ። አንተ የጌቶች ጌታ ነህ። እግዚአብሔር ሆይ ሁል ጊዜ እናድናንቅሃለን። ሁል ጊዜ ከፍ ከፍ እናደርግሃለን። ልክ እንደ ሳራ ጌታ ሆይ ዛሬ አንድ ነገር በውስጣችን እንድትፈጥር እንጸልያለን። ተስፋ የሰጠው የታመነ እንደሆነ ስለቆጠረች እንዳለ በጌታ በኢየሱስ ክርስቶስ ስም ልባችንን እንድትቀይር፣ እንድትነካን፣ የእምነት መንፈስ በእኛ ላይ እንድታፈስ እናመሰግንሃለን። አንተ ኃያል ነህ። አንተ ጌታ ነህ። ዛሬ እንጸልያለን ጌታ ሆይ የተስፋ ቃል የሰጠ የታመነ እንደሆነ ስለቆጠረች ተብሎ እንደተጻፈ ዛሬም በእኛ ልብ ላይ እምነትን እንድታፈስ፣ የእምነትን መንፈስ እንድታፈስ ወደ አንተ እንጮኻለን። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አብ አባት ሆይ በእኛ ሕይወት ላይ የተወረወሩ ሐሳቦች ሩቅ አትሄድም፣ አይሳካልህም፣ አይሳካልሽም፣ ገንዘብ አታገኝም፣ ልጅ አትወልጂም፣ አታገቢም፣ ሞገስ አታገኝም፣ ወደፊት አትሄጅም፣ ነገርሽ ይቆማል ብሎ አእምሮአችን ላይ እኛ ላይ የሚወረወርን ፈላጻ ዛሬ በጌታ በኢየሱስ ስም እናስቆማለን። ዛሬ በጌታ በኢየሱስ ስም እናስቆማለን። መጽሐፍ ቅዱስ እንደዚህ ይላል፣ የተስፋ ቃል የሰጠ የታመነ ነው ይላል። ሁላችሁም በኮመንት እንደዚህ በሉ፣ እግዚአብሔር ታማኝ ነው በሉ። ታማኝ ነው፣ የተናገረውን ይፈጽማል። እኛ ልንደክም እንችላለን፣ እርሱ ግን ብርቱ ነው። እርሱ ግን አይደክምም። እርሱ ግን ስለ ቃሉ ይተጋል። እርሱ ግን የተናገረውን ይፈጽማል። እርሱ ግን እንደ ቃሉ ይገኛል። ጌታ ሆይ ከዚህ ሰዓት ጀምሮ በእነሱ ላይ የተወረወረ አሁን እጸልይላቸዋለሁ። ጌታ ሆይ በእነሱ ላይ የተወረወረ በእነሱ ላይ እግዚአብሔር ሆይ የተወረወረ ቀስት፣ የተወረወረ የጨለማ ኃይል ከዚህ ሰዓት ጀምሮ እንዲቆም እጸልያለሁ። ታማኝ ነው እግዚአብሔር። ጠላት ያወራችሁ ውሸቱን ነው። አይሳካልሽም ያለው ውሸቱን ነው። ትከስሪያለሽ ያለው ውሸቱን ነው። ወደ ሀገር ቤት አትገቢም ያለው ውሸቱን ነው።
ወደ ተሻለ ስፍራ አትሄጅም ያለው ውሸቱን ነው። አትሄድም ያለው ውሸቱን ነው። እግዚአብሔር ይረዳሃል ወንድሜ፣ እግዚአብሔር ይረዳሻል። እግዚአብሔር ታማኝ ነው። እግዚአብሔር ቃሉን ይፈጽማል። ሳራ የተስፋ ቃል እየሰጠ የታመነ እንደሆነ ስለቆጠረች እግዚአብሔር አምላክ በሰው አቆጣጠር እሷ በጨረሰች ጊዜ፣ በሰው አቆጣጠር አበቃ በተባለ ጊዜ፣ የእርሷ ማህፀን ሙት ነው በተባለ ጊዜ ትንሣኤ ለማድረግ መጣ። ሕያው ለማድረግ መጣ። የሳራን ነገር ሊሰራ መጣ። ምንድነው ካላችሁ፣ ሳራ አመነች። የተስፋ ቃል የሰጠን እግዚአብሔርን አመነች። ዛሬ እግዚአብሔርን እንድታምኑ ፈልጋለሁ። የተስፋ ቃል ኖሯችሁ፣ ትንቢት ኖሯችሁ ግራ የተጋባችሁ ጌታ ዘገየ እያላችሁ እየጸለያችሁ ያላችሁ አለ ቀን፣ የክብር ቀን አለ፣ የባርኮት ቀን አለ፣ የደስታ ቀን አለ፣ የሞገስ ቀን አለ፣ የመታሰብ ቀን አለ። ያ ቀን ፈጠነልሽ፣ ያ ቀን ፈጠነልህ። እግዚአብሔር አምላክ ጠላት ያመጣውን እንባ ካንተ ላይ ካንቺ ላይ ያነሳዋል። አዎ እግዚአብሔር ታማኝ ነው። ስለ ልጅ ያወራሽ ይፈጽመዋል። ስለ ስራ ያወራውን ይፈጽመዋል። ስለ አገልግሎት ያወራውን ይፈጽመዋል። ስለ ትዳር፣ ስለ ስራ፣ ስለ ቢዝነስ ያወራውን ይፈጽመዋል። ሩቅ ትሄዳለህ፣ የብዙዎች አባት ትሆናለህ ያለውን ቃል አዎ ይፈጽማል። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። ኮመንት ላይ እግዚአብሔር ታማኝ ነው ብላችሁ ጻፉ። እግዚአብሔር አምላክ ታማኝ ነው። ይመጣል ወደ ጉዳያችሁ፣ ይገለጣል ወደ ጉዳያችሁ። እግዚአብሔር እንደ ሰው አይደለም። የተስፋ ቃል ሰጥቶ ዝም የሚል አምላክ አይደለም። ይመጣል እንደተናገረው፣ ይገለጣል እንደተናገረው። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት ቃል በእነሱ ላይ እንዲፈጸም፣ ቃል 100 ፍሬ እንዲያፈራ፣ ቃል እግዚአብሔር ሆይ በሚንቀሳቀሱበት ስፍራ ሁሉ ድል እንዲሰጣቸው በኢየሱስ ስም ጸልያለሁ። ብቻችሁን አትወጡም፣ ብቻችሁን አትገቡም። ያንን ቃል ይዛችሁ ትንቀሳቀሳላችሁ። ትሰፊያለሽ ያለውን ቃል፣ ባለጠጋ ትሆኛለሽ ያለውን ቃል፣ ታገለግላለህ ያለውን ቃል፣ ባለጠጋ ትሆናለህ። ማንም አያቆምህም። በግራና በቀኝ እግዚአብሔር ያስፋፋሃል የሚለውን ቃል ይዛችሁ የተሰማራችሁ እግዚአብሔር ያንን ቃል ይፈጽመዋል። ተስፋ አትቁረጡ። እግዚአብሔር አለ፣ የሚረዳን አለ፣ የሚያግዘን አለ፣ ሕያው አምላክ አለ። እንደርሱ ያለ ማንም የለም። እግዚአብሔር አምላክ ከፊት ለፊት ያሉ ጠላቶቻችሁን፣ መንገዳችሁ ያሉ ጠላቶቻችሁን ያነሳላችኋል። ሌላ የተስፋ ቃል አለ፣ ሌላ የበረከት ቃል አለ፣ ሌላ ሞገስ አለ። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። እንባ ውስጥ ያላችሁ እግዚአብሔር አይደርስልኝም ወይ የምትሉ ሰዎች እጃችሁን በአፋችሁ እስክትጭኑ ድረስ እግዚአብሔር ታሪካችሁን ይቀይራል። እመኑኝ፣ ይቀይራል፣ ይቀይራል፣ ይቀይራል። ጠላት በተደጋጋሚ ያወራው ውሸቱን ነው። እንዳታምኑት። የእግዚአብሔር ቃል ሕያው ነው። እግዚአብሔር ቃሉን ላከ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው ተብሎ እንደተጻፈ የሚፈውሰውን ቃል ይልክላችኋል። ነፃ የሚያወጣችሁን ቃል ይልክላችኋል። ባለጠጋ የሚያደርጋችሁን ቃል ይልክላችኋል። እግዚአብሔር ሞገስ በሞገስ የሚያደርጋቸውን ቃል ይልክላቸዋል። አትገደቡም፣ አትያዙም። እግዚአብሔር አምላክ ከዚህ ሰዓት ጀምሮ በእናንተ ላይ የሞገስን መንፈስ ያፈሳል። ቃል ይዛችሁ ትሰማራላችሁ። ቃል ይዛችሁ ትገባላችሁ። ቃል ይዛችሁ ትወጣላችሁ። እግዚአብሔር አምላክ በምትሄዱበት ስፍራ ሁሉ ድልን ይሰጣችኋል። ለጠላት አሳልፎ አይሰጣችሁም። ለክፉ አሳልፎ አይሰጣችሁም። አዳዲስ ደጆቻችሁን ይከፍታል። ቃል አላችሁ። ያ ቃል ይፈጸማል። ያ ቃል ይፈጸማል። እግዚአብሔር የተናገረው ይፈጸማል። እግዚአብሔር ያወራችሁ ይፈጸማል። ጴጥሮስ ሌሊቱን ሙሉ ሲለፋ ሲሰራ ሲደክም አንድም ዓሣ አላገኘም። ለምን? ከኢየሱስ አፍ ቃል እስኪወጣ፣ ከሰማይ ቃል እስኪወጣ። ዛሬ ለእናንተ ቃል ይወጣል። ትበለጥጋላችሁ የሚል ቃል ይወጣል። ያ ቃል ያበለጥጋችኋል። ትሰፊያለሽ የሚል ቃል ይወጣል። ያ ቃል ያስፋፋሻል። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ቃል የሚሰራ ነው። ጓዳችሁን ይሰራል።
ትዳራችሁን ይሰራል፣ ቢዝነሳችሁን ይሰራል። ከእግዚአብሔር አፍ የሚወጣ ቃል ብዙ ዘመናትን ያሻግራችኋል፣ ወደ ባለጠግነት ውስጥ ያስገባችኋል። በሽታን ከናንተ ላይ ይሰብራል፣ እርግማንን ከናንተ ላይ ይሰብራል፣ አለመከናወንን ከናንተ ላይ ይሰብራል፣ አለመሳካትን ከናንተ ላይ ይሰብራል። እግዚአብሔር አምላክ ከዚች ቀን ጀምሮ ሰምታችሁ የማታውቁትን የምስራች ያሰማችኋል። ሰምታችሁ የማታውቁትን የምስራች ያሰማችኋል። መከራን በቃ ይላችኋል፣ ችግርን በቃ ይላችኋል። ያ የተስፋ ቃል የሚፈጸምበት ቀን ፈጠነላችሁ። ያ የተስፋ ቃል ያ ያወራችሁ፣ በነቢያት ያወራችሁ፣ በህልም ያወራችሁ፣ ለራሳችሁ የተናገራችሁ፣ በድምፅ የሰማችሁ፣ በብዙ መንገድ እግዚአብሔር የተናገራችሁ፣ በራእይ ያያችሁ እግዚአብሔር አምላክ ያንን ይፈጽመዋል። ያንን መልካም ነገር ያያችሁትን ይፈጽመዋል። ክፉ አይፈጸምም። ክፉ ያያችሁት አይፈጸምም። ክፉ የሰማችሁት አይፈጸምም። በጆራችሁ የሰማችሁት አሳዛኝ ዜና አይፈጸምም። እግዚአብሔር ያወራው ይፈጸማል። እግዚአብሔር የተናገረው መልካም ነገር ይፈጸማል። በህይወታችሁ ላይ ከዚች ቀን ጀምሮ የማትረሱት ታላላቅ ምስክርነት ይፈጠራሉ። እግዚአብሔር አባት እንደሆነ ታያላችሁ። እግዚአብሔር አባት እንደሆነ ታያላችሁ። ጌታ ሆይ እንጸልያለን። ጌታ ሆይ እንጸልያለን። እናምናሃለን። ደግሞ ልክ እንደ ሳራ እናምናሃለን። አንተ ታማኝ ነህ፣ አንጠራጠርም። የምታሻግር ነህ፣ የምትረዳ ነህ፣ የምታግዝ ነህ። እንዳንተ ያለ ማንም የለም። አንተ መልካም አባት ነህ። አንተ ርኅሩህ አምላክ ነህ። አንተ ፍቅር ነህ። አንተ ለልጆች የምትራራ ነህ። እግዚአብሔር አምላክ ሆይ ከአፍ የወጣ ቃል ይፈጸማል። ልባችን አይሰበርም። ይሄ ነገር ጎደለ ብለን አናጉረመረምም። አንተ ሕያው አምላክ፣ የምትረዳ፣ የምታግዝ፣ የምታጽናና፣ ጉልበት የምትሰጥ ነህ። እንዳንተ ያለ ማንም የለም። እንዳንተ ያለ ማንም የለም። አንተ ፍቅር ነህ። አንተ ፍቅር ነህ። ወደ እውነት ሁሉ የምትመራን፣ ወደ እውነት ሁሉ የምትመራን፣ የምታሰማራን፣ ጉልበት የሆንከን፣ የምትረዳን አንተ ነህ። እግዚአብሔር ሆይ ስለዚህ ከፍ ከፍ እናደርጋለን። ለጠላት አሳልፈ ስለማትሰጠን፣ ከዚህ ቀን ጀምሮ ለጠላት አሳልፈ ስለማትሰጠን አመሰግንሃለሁ። ለክፉ አሳልፈ ስለማትሰጠን አመሰግንሃለሁ። ለጨለማ ዓለም አሳልፈ ስለማትሰጠን አመሰግንሃለሁ። አንተ ፍቅር ነህ። አንተ የተወደድክ ነህ። ጌታ ሆይ ከፍ ከፍ እናደርጋለን። ጌታ ሆይ እናደናንቅሃለን። በህይወት ዘመናችን ሁሉ እግዚአብሔር ሆይ ነገሮቻችንን ሁሉ ስለምትሰራ፣ ነገሮቻችንን ሁሉ ውብ ስለምታደርግ እናመሰግናለን። በህይወታችን ላይ ልዩ መዓዛ ያለውን ከፍታ ስላዘጋጀህልን እናመሰግናለን። ለብዙዎች ስለምታተርፈን አሁን እያለፈን ያለንበት መንገድ መጨረሻችን አይደለም፣ ያልፋል። ወደ ተሻለ ምዕራፍ ታሻግረናለህ። አዳዲስ ደጆችን ትከፍታለህ። አንተ ፍቅር ነህ። አንተ የተወደድክ ነህ። ጌታ ሆይ እናምንሃለን። እግዚአብሔር ሆይ አንተ እንደ ቃልህ ትመጣለህ። አንተ እንደ ቃልህ ትገለጣለህ። አንተ እንደ ቃል ነገሮችን ታደርጋለህ። ካንተ አፍ የወጣ ይፈጸማል። የተናገርከው ይፈጸማል። እግዚአብሔር ሆይ በህይወታችን ተስፋ አንቆርጥም። አንተ አለክ። ከዘመድ ትበልጣለህ፣ ከገንዘብ ትበልጣለህ፣ ወዳጅ ካልናቸው ሰዎች ሁሉ ትበልጣለህ። አንተ ፍቅር የሆንክ ጌታ፣ በምንሄድበት ስፍራ ሁሉ የምትረዳን፣ የምታግዘን፣ አሁንም እጃችንን ይዘምራ፣ አሁንም ተናገረን፣ አሁንም ታስፈልገናለህ። እንዳንተ ያለ አላገኘንም። አንተ ፍቅር ነህ። ስንደክም የምታበረታን፣ ስንዝል የምታበረታን፣ መንገድ የምታሳየን እግዚአብሔር አምላክ ሆይ ሰዎች ሲስቁ፣ ወደቁ ሲሉ፣ ጠፉ ሲሉ እንደገና ትንሣኤን እያደረክ እያበረታህን፣ እያገዝከን፣ ሞገስ እየሆንከን እግዚአብሔር ሆይ እያበረታህን፣ አዳዲስ ቀኖችን ስላሳየህን፣ እግዚአብሔር ደጆቻችንን ስለከፈትክ እናመሰግናለን። ለኛ እንዳንተ ያለ ማንም የለም። ዛሬ ልክ እንደ ሳራ እናምናለን። የተስፋ ቃል የሰጠህ የታመነ እንደሆነ ስለቆጠረች
ሳራም ዘርን ለመጸነስ በእምነት ኃይልን አገኘች ተብሎ እንደተጻፈ ዛሬ ካንተ ኃይል እንቀበላለን። ከድካም የምንወጣበትን፣ ከዝለት የምንወጣበትን፣ እግዚአብሔር ከዛ ካጉረመረምንበት ህይወት የምንወጣበትን፣ አንተን ባላመንበት ጉዳይ ላይ ዛሬ እግዚአብሔር ንስሐ እንገባለን። አንተን ባላመንበት ጉዳይ ላይ፣ ተስፋ በቆረጥንበት ጉዳይ ላይ፣ ባጉረመረምነው ጉዳይ ላይ ልባችንን አድሰው። ዛሬ እንገዛልሃለን። ዛሬ ወደ አንተ እንመለሳለን። ጌታ ሆይ እናምናሃለን። አንተ ታማኝ ነህ። አንተ ፍቅር ነህ። አንተ ሩህሩህ ነህ። እግዚአብሔር አምላክ ሆይ ቃልህን ትፈጽማለህ። ቃልህን ታደርጋለህ። እንደተናገርከው ታደርጋለህ። እንዳወራኸው ታደርጋለህ። እናምናሃለን። እጆቻችንን ይዘህ ትመራለህ። በኢየሱስ ክርስቶስ ስም ከፊት ለፊት ያለውን እንቅፋት ሁሉ ከመንገዳችን ታነሳለህ። እውነተኛ እረኛችን፣ እውነተኛ አፍቃሪያችን ጌታ ሆይ እናመሰግንሃለን። ደግሞ አዳዲስ ቀኖችን አሳልፈ ስለምትሰጠን እንባርክሃለን። ለእኛ እንዳንተ ያለ የለም። ፍቅር ነህ። እናመሰግንሃለን። እግዚአብሔር ሆይ የተስፋ ቃል ሰጥተህን ትፈጽማለህ። አንጠራጠርም። ታማኝ ነህ። ከፍ ከፍ እናደርግሃለን። ጸሎታችንን ስለሰማን ባርክሃለን። በነገር ሁሉ እናድናንቅሃለን። ጌታ ሆይ እንወድሃለን። አሜን፣ አሜን፣ አሜን። እግዚአብሔር ሆይ ለእኛ ታስፈልገናል። ለእኛ እጅ ያስፈልጋል። ለእኛ አባትነት ያስፈልጋል። ለእኛ ያንተ መልካምነት ያስፈልጋል። ለኛ የማይቋረጠው ያንተ ፍቅር ያስፈልገናል። ሰው ብቻውን ወጥቶ ድል ነስቶ አይመለስም። ያላንተ መመራት ባዶነት ነው። ያላንተ መንቀሳቀስ ባዶነት ነው። የሕይወታችን ሁሉ ንጉሥ፣ የሕይወታችን እረኛ ቅዱስ እግዚአብሔር ሆይ በሚያስፈልገን ጉዳይ ሁሉ የምትረዳን ረዳታችን አንተ ብቻ ነህና እግዚአብሔር ሆይ እንጠራሃለን። በዚህ ጸሎት ሁሉ ለሚስማሙ፣ ካንተ ጋር ለሚጸልዩ፣ ካንተ ጋር ጊዜ ለሚያሳልፉ እግዚአብሔር ሆይ መልካምነትን ስለምታደርግ ደግሞ አመሰግንሃለሁ። እግዚአብሔር ሆይ ሰው ካንተ ውጪ ረፍት የለውም። እኛ ካንተ ውጪ ረፍት የለንም። እውነተኛ ረፍታችን አንተ ብቻ ነህ። እግዚአብሔር ሆይ በሚያልፈው በምድራዊ ነገር ሁሉ ደስታችንን አናደርግም። እውነተኛ ደስታ አንተ ብቻ ነህ። በዚህ ዓለም ሰዎች ቤት ሰርተው ትዳር መስርተው ብዙ ነገር አድርገው ረፍት አጥተዋል፣ ሰላም አጥተዋል፣ አንተን ዋናቸውን አጥተዋል። እግዚአብሔር አሁን ግን ካንተ መጀመር እንፈልጋለን። ሰላም ካንተ መጀመር እንፈልጋለን። ረፍትን ካንተ መጀመር፣ ባለጠግነትን ካንተ መጀመር፣ ትዳርን ካንተ መጀመር፣ ስራን ካንተ መጀመር፣ እንቅስቃሴን ሁሉ ካንተ መጀመርን ተምረናል። ካንተ የጀመሩ አልከሰሩ፣ ካንተ የጀመሩ አልተበተኑም። ካንተ የጀመሩ ሰላማቸው ጽኑ ነው። ካንተ የጀመሩ በረከታቸው እየተትረፈረፈ ነው። ስለዚህ እግዚአብሔር ሆይ በዚህ ቀን ሁሉንም ነገር ካንተ እንጀምራለን። ልጆቻችንን፣ ስራችንን፣ ቤተሰቦቻችንን፣ ሁሉ ነገራችንን ለአንተ አሳልፈን በመስጠት እንጀምራለን። አንተው ተረከብ እግዚአብሔር ሆይ። በአንተ እጅ ያለ አይከስርም። በአንተ እጅ ያለ አይበላሽም። በአንተ መንገድ የሚሄድ ሰላም ነው መጨረሻው እግዚአብሔር ሆይ። ስለዚህ በእያንዳንዱ የህይወት ጎዳናችን ሁሉ አንተ ታስፈልገናል። በራሳችን ያለፍነው ምንም ነገር የለም። ያንን ጨለማ፣ ያንን ክፉ፣ ያንን የማይታለፍ ቀን ያለፍነው ካንተ መልካምነት፣ ካንተ ጥበቃ፣ ካንተ አብሮነት የተነሳ ነው እግዚአብሔር ሆይ። እኛ በራሳችን የማናልፈውን እኛ በራሳችን የማንሻገረውን ያንን አስጨናቂ ጎዳና ባንተ ጸጋ፣ ባንተ መልካምነት አልፈናል። ጌታ ኢየሱስ ሆይ እንዲህ ስለወደድከን እናመሰግናለን። እየደከምን ስለረዳህን፣ እየዛልን ስላበረታህን፣
እየሳትን ከሳትን መንገድ ሁሉ ስለመለስከን በለመለመ መስክ ስላሰማራህን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ለእኛ እንዳንተ ያለ የለም። እግዚአብሔር ሆይ ይሄ ጊዜ ላንተ ይገባል። ይሄ ጊዜ ላንተ ይገባል። ይሄ ጊዜ የተወደደ ጊዜ ነው። እግዚአብሔር ሆይ ይህንን ጊዜ በማሳለፌ እግዚአብሔር ሆይ ይህንን ጊዜ ካንተ ጋር በማሳለፌ የምባረከው፣ የምጠቀመው፣ የምጽናናው፣ የምፈወሰው፣ የምበረታው እኔ ነኝ። እግዚአብሔር ሆይ ካንተ ጋር ጊዜ ማሳለፍ መታደል ነው። በጌታ በኢየሱስ ክርስቶስ ስም ይህን የተወደደ ጊዜ ስለሰጠህን ደግሞ እናመሰግንሃል። ይህን የተባረከ ቀን ስለሰጠህን እናመሰግንሃል። በእድሜያችን ላይ ይህንን ጨምረ ስለሰጠህን እናመሰግንሃል። ሰው ሰላምን ሊሰጥ አይችልም። ሰው እድሜን ሊጨምር አይችልም። ፍጹም ሰላምና የተባረከን ዘመንና እድሜን የምትሰጥ አንተ ብቻ ነህ። ሁሉ በአንተ ዘንድ ነው ያለው እግዚአብሔር ሆይ። ስለዚህ በዚህ የተወደደ ቀን ላንተው ለሰጠኸኝ፣ ቀንን ለሰጠኸኝ፣ እድሜን ለሰጠኸኝ፣ ሰላምን ለሰጠኸኝ ላንተው መልሼ ምስጋናን እሰጣለሁ፣ ባርኮትን እሰጣለሁ፣ የተወደደን ጊዜ እሰጣለሁ። እግዚአብሔር ሆይ ለእኛ እንዳንተ ያለ ማንም የለም። በዚህ አስጨናቂ ዘመን እየረዳህን፣ እያገዝከን፣ እየባረከን ስላለ ከፍ እናደርግሃለን። እግዚአብሔር ሆይ መዝሙረኛው ዳዊት እግዚአብሔርን ሁል ጊዜ ባርከዋለሁ፣ ምስጋናውም ዘውትር በአፌ ነው። ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግሁት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም። በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳችን አያጡምና ቅዱሳኑ ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር አይጎድሉም ተብሎ ተጽፏልና። እግዚአብሔር ሆይ ዛሬ አንተን በመፈለግ ውስጥ በረከት፣ አንተን በመፈለግ ውስጥ ደስታ፣ አንተን በመፈለግ ውስጥ ሰላም፣ አንተን በመፈለግ ውስጥ ጤንነት አለና ዛሬ ደስ እያለኝ ቀኔን ላንተ ሰጣለሁ። እግዚአብሔር ሆይ ቀኖቻችንን ላንተ እንሰጣለን። ይገባሃል ምስጋና፣ ይገባሃል ውዳሴ፣ ስለጠበቅከን፣ ስለጋረድከን እግዚአብሔር ሆይ ከፍ ከፍ እናደርግሃለን። እግዚአብሔር ሆይ የሞት ጉድጓዳችንን ስለደፈንከው፣ የጥፋት ጨለማ የጥፋት መንገዳችንን ስለቀየርከው፣ እግዚአብሔር ሆይ ሰይጣንና ሰራዊቱ ሁሉ ሊያጠፉን በተነሱ ጊዜ ስለጋረድከን፣ በልጅ በኢየሱስ ክርስቶስ ደም ስለጋረድከን እናመሰግንሃለን። በኢየሱስ ክርስቶስ ስም አሁንም እንጸልያለን። ጸሎታችንን በምትሰማው በጌታችን በኢየሱስ ክርስቶስ ስም አላሻገር ያለ የትኛውም የጨለማ ወጥመድ ሁሉ እንድትበጣጥስልን እግዚአብሔር ሆይ በመንገዳችን ላይ ያለ የትኛውም አላሻገር ያለ እንቅፋቶችን ሁሉ እንድታነሳልን በጌታችን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ አንተን ብሎ የከሰረ የለም። አንተን ወጥቶ እግዚአብሔር ሆይ ባዶ የቀረ የለም። አንተ ምድረ በዳ የምትጥል አይደለህም። አብርሃምን ከአገር ከዘመድ ከቤተሰብ ወጥተህ እኔ ወደማሳይህ ውጣ ብለህ እንደተናገርከው አብርሃም በእምነት ወጣ፣ አንተን አምኖ። አብርሃም በእምነት ወጥቶ አላከሰርከውም። አብርሃም ብዙ ሕዝብ ሆኖ ተመለሰ። አብርሃም ተባረከ። አብርሃም ለብዙዎች በረከት ሆነ። አብርሃም የብዙዎች አባት ሆነ። አብርሃም ለብዙዎች ምሳሌ ሆነ።
አብርሃም ለብዙዎች የእምነት አባት ሆነ። አንተን የታመነ እንደማያፍር ምሳሌ ሆኖ ታየ። እግዚአብሔር ሆይ አንተን የሚያምኑ አያፍሩም። አንተን የሚከተሉ ሜዳ አይቀሩም። አንተ ጽኑ ረዳታቸው፣ አንተ በነገር ሁሉ ወደ እውነት የምትመራቸው አባታቸው ሆነ አይተንሃል። ዛሬም እንጸልያለን። እኛም እግዚአብሔር ሆይ እናምናሃለን። በጉዳዮቻችን ላይ እናምናሃለን። በስራችን ላይ እናምናሃለን። በእንቅስቃሴያችን ላይ እናምናሃለን። እግዚአብሔር ሆይ አንተ የገባህበት ቦታ ሁሉ ውብ ነው። አሁን ወደ ሕይወታችን እንጋብዛሃለን። ወደ ትዳራችን እንጋብዛሃለን። ወደ ስራችን እንጋብዛሃለን። ወደ ቤታችን እንጋብዛሃለን። የቤታችንን ጠረን ቀይረው። እግዚአብሔር ሆይ ሰዎች እኛን ሲያዩ አንተን እንዲያዩ፣ ሰዎች እኛን ሲያዩ ያንተን ምሕረት እንዲያዩ፣ ሰዎች እኛን ሲያዩ ያንተን ፍቅር እንዲያዩ፣ ሰዎች እኛን ሲያዩ ያንተን ረዳትነት እንዲያዩ፣ ሰዎች እኛን ሲያዩ ያንተን መልካምነት እንዲያዩ፣ ሰዎች እኛን ሲያዩ ያንተን አባትነት እንዲያዩ እግዚአብሔር ሆይ ጸልያለሁ። አንተ ያለህበት ውብ ነው። አንተ ያለህበት ሞገስ አለ። አንተ ያለህበት በረከት አለ። ስለዚህ ያንን መገኘት እንጠራለን። ያንን መገኘት እናፍቃለን። ብዙዎችን ነፃ የሚያወጣ መገኘት፣ ለብዙዎች ፈውስ የሚሆን መገኘት፣ ያንን እናፍቃለን። እግዚአብሔር ሆይ ያንን እንጠራለን። ያንን እግዚአብሔር ሆይ እንሻለን። ያ ፊትህ ብዙዎችን ነፃ ያወጣል። ያንተ መገኘት እግዚአብሔር ሆይ ብዙዎችን ይታደጋል። ያንተ መገኘት ብዙዎችን ነፃ ያወጣል። እግዚአብሔር ሆይ ና ተገለጥ፣ ና መገኘትህን አሳየን፣ ና መልካምነትህን ግለጥ፣ ና ወደ ጉዳዮቻችን፣ ና ወደ ስራችን፣ ና ወደ ጸለይንበት እግዚአብሔር ሆይ ና ግለጥ አባትነትህን፣ ና ግለጥ አብሮነትህን። አንተ ያለህበት ስፍራ ሁሉ ውብ ነው። አንተ ያለህበት ስፍራ ሁሉ ስኬታማ ነው። እግዚአብሔር ሆይ አንተ የሌለህበት ጨለማ ነው። አንተ የሌለህበት እግዚአብሔር ሐዘን ነው። አንተ የሌለህበት ሁሉ እግዚአብሔር ሆይ እንቅፋት ነው። አንተ ካለ ብርሃን አለ። አንተ ካለ ደስታ አለ። እግዚአብሔር ሆይ ያንተን መገኘትን እናፍቃለን። ያንተን አብሮነት እንሻለን። አሁን እንሻለን። አሁን እግዚአብሔር ሆይ አሁን እየጸለይን ትናፍቀናለህ። አንተ ከኛ ጋር ሆነ ስምህን እየጠራን ትናፍቀናለህ። እግዚአብሔር ሆይ እውነተኛ እረኛችን፣ እውነተኛ አባታችን፣ አንተ ባትኖር እንደማንኖር እናውቃለን። አንተ ባትኖር፣ አንተ በእኛ ሕይወት ባትገለጥ ፍሬያማ እንደማንሆን እናውቃለን። አንተ በእኔ ሕይወት ባትኖር ሩቅ እንደማልሄድ አውቃለሁ። አንተ መልካምነትህን ባትገልጥ፣ አንተ ሞገስ ባትሆነኝ፣ አንተ አባት ባትሆነኝ እዚህ እንደማልደርስ አውቃለሁ። አንተ አባት ነህ። አንተ መልካም እረኛ ነህ። አንተ ጽኑ ወዳጃችን ነህ። እግዚአብሔር ሆይ እናመሰግንሃለን። ጉልበት ስለሆንከን፣ አባት ስለሆንከን፣ የማንሻገረውን ስለተሻገርን ባንተ ጸጋ፣ የማናልፈውን ስላለፍን ባንተ ምሕረት፣ ባንተ ፍቅር እግዚአብሔር ሆይ አመሰግንሃለሁ። በኢየሱስ ክርስቶስ ስም አመሰግንሃለሁ። ስለሚገባ አመሰግንሃለሁ። ከፍ ከፍ አድርጋለሁ። ምስጋና በሰማይ ላንተ፣ ምስጋና በምድር፣ ምስጋና በፍጥረት ሁሉ እግዚአብሔር ሆይ ላንተ ይሁን። ይገባሃል። አባትነ ይገባሃል። መርተኸኛል፣ ታድገኸኛል። እግዚአብሔር ሆይ አሁን ካለሁበት ሁሉ ነፃ ደግሞ ታወጣኛለህ። አሁን ካለሁበት ጥያቄ ሁሉ ትታደገኛለህ። ለሰው ያላወራሁትን፣ በጓዳ ያለቀስኩትን፣ በጓዳ የጸለይኩትን፣ በጓዳ ካንተ ጋር ብቻ ያወራሁትን ያወጋሁትን ጉዳይ በአደባባይ መልስ ስለምታደርግልኝ አመሰግንሃለሁ። ስለማታሳፍረኝ አመሰግንሃለሁ። ለጠላት አሳልፈ ስለማትሰጠኝ አመሰግንሃለሁ። ጠላት በኔ ጉዳይ እልል ስለማይል አመሰግንሃለሁ። ጠላት በኔ ጉዳይ ስለማያመሰግን አመሰግንሃለሁ። እግዚአብሔር ሆይ ጠላቶቼን ሁሉ አሳፍረሃቸው
ለመልካም ነገሮቼን ስለምትቀይር አመሰግንሃለሁ። ወደቀ ሲሉ ስለምታነሳኝ አመሰግንሃለሁ። ከሰረ ሲሉ በረከት በበረከት ስለምታደርገኝ አመሰግንሃለሁ። እግዚአብሔር ሆይ መልካም አባት ነህ፣ መልካም እረኛ ነህ። እግዚአብሔር ሆይ ለኔ እንዳንተ ማንም የለም። ከፍ ከፍ አደርግሃለሁ። እውነተኛ ወዳጄ፣ እውነተኛ አፍቃሪ፣ እውነተኛ ታዳጊ አንተ ብቻ ነህ። ከፍ ከፍ አደርግሃለሁ። እግዚአብሔር ሆይ በነገር ሁሉ ባርክሃለሁ። ለኔ እንዳንተ ማንም የለም። እግዚአብሔር ሆይ ከፊት ለፊት ያሉ ቀናቶቼን ሁሉ ደግሞ ስለምትባርካቸው አመሰግንሃለሁ። ከፊት ለፊት ያሉ ዘመናቶቼን ሁሉ ሰላም ስለምታደርገው አመሰግንሃለሁ። የትኛውም ጨለማ ከፊት ለፊት ካስቀመጠው ወጥመድ በጌታ በኢየሱስ ክርስቶስ ስም ስለምታሻግረኝ አመሰግንሃለሁ። አንተ የኔ መልህቅ ነህ። እንዳልሰምጥ እንዳልናወጥ የምትይዘኝ የምትታደገኝ የኔ መልህቅ ነህ። አመሰግንሃለሁ። ከፍ ከፍ አደርግሃለሁ። እግዚአብሔር ሆይ ለኔ እንዳንተ ማንም የለም። አምናሃለሁ። አሁን ከፊት ለፊቴ የተሻለ ቀን አለ። አምናሃለሁ። አሁን ከፊት ለፊቴ የተሻለ ቀን አለ፣ የተሻለ ደስታ አለ፣ የተሻለ በረከት አለ። አምናሃለሁ። ያዘጋጀህልኝ የተሻለ ደስታ፣ የተሻለ በረከት፣ የተሻለ በር አለ። አመሰግንሃለሁ። ጠላት የማይዘጋውን በር ከፊት ለፊቴ ስላዘጋጀህልኝ አመሰግንሃለሁ። መንገዶቼን ሁሉ ሰላም ስለምታደርግ አመሰግንሃለሁ። የተባረከ መንገድ ስለምታደርግ፣ የተባረከ ቀን ስለምታደርግልኝ አመሰግንሃለሁ። ጌታ ሆይ ስምህ ይባረክ፣ ማደሪያ ይባረክ። እግዚአብሔር ሆይ በምንቀሳቀስበት ስፍራ ሁሉ መልካምነትህ ከኔ ጋር ነው፣ አባትነትህ ከኔ ጋር ነውና እባርክሃለሁ፣ እወድሃለሁ። ቀኝ እጄን ስለያዝክ ወደ እውነት ሁሉ ስለምትመራኝ ከፍ ከፍ አደርግሃለሁ። ለኔ እንዳንተ ማንም የለም። ጽኑ እረኛዬ ነህ፣ ጽኑ አባቴ ነህ፣ ጽኑ አጋዤ ነህ። እግዚአብሔር ሆይ በነገር ሁሉ የምታሻግረኝ አንተ ብቻ ነህ። አሁን እግዚአብሔር ሆይ ወደ ሥራ እሄዳለሁ፣ እሰማራለሁ፣ እንቀሳቀሳለሁ። አንተ ከኔ ጋር ስለምትንቀሳቀስ፣ አንተ ከኔ ጋር ስለምትሰራ፣ አንተ ከኔ ጋር ወጥተህ ከኔ ጋር ስለምትገባ አመሰግንሃለሁ። ጌታ ሆይ ስምህን ከፍ ከፍ አድርጋለሁ። መዝሙረኛው ዳዊት እንዲህ ብሎ እንደተናገረ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃልና። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበረር ፈላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖችህ ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቀዋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ። አድነዋለሁ፣ አከብረዋለሁም፣ ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ።
እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስምህ ዝማሬ ማቅረብ፣ በማለዳ ምሕረትህን በሌሊትም እውነትህን ማውራት፣ 10 አውታር ባለው በገናን ከምስጋና ጋርም በመሰንቆ አቤቱ በሥራ ደስ አሰኝተኸኛልና በእጅም ሥራ ደስ ይለኛልና። አቤቱ ሥራ እጅግ ትልቅ ነው፣ ሐሳብህም እጅግ ጥልቅ ነው። ሰነፍ ሰው አያውቅም፣ ልብ የሌለውን ይህን አያስተውልም። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። ዓይኔም በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይነግራሉ፣ በእርሱም ዘንድ አመፃ የለም። ጌታ ሆይ አመሰግናለሁ፣ ባንተ ዘንድ አመፃ ስለሌለ፣ መልካም ስለሆንክ፣ እውነተኛ ታዳጊ ስለሆንክ አመሰግናለሁ። ወደ እውነት ሁሉ ስለምትመራን እናመሰግናለን። እግዚአብሔር ሆይ ጸሎታችንን ስለሰማ፣ አሁን እግዚአብሔር ሆይ ይህንን ጸሎት ሁሉ በአርያም ስለሰማ፣ አሁን አጠገባችን ሆነ ስለሰማ እናመሰግናለን። ጸሎታችንን ስላደመጥ ከፍ ከፍ እናደርጋለን። እግዚአብሔር ሆይ በአንድ ነገር እርግጠኞች ነን፣ አንተ በውስጣችን ነህ፣ አንተ ከኛ ጋር ነህ፣ አንተ ከፊታችን ነህ፣ አንተ ከኋላችን ነህ፣ አንተ በቀኛችን ነህ፣ አንተ በግራችን ነህ፣ አንተ በእኛ ዙሪያ ሁሉ ነህ፣ አንተ በሁሉ ስፍራ ትገኛለህ። በአንተ ዓይኖች የተሰወሩ ምንም ነገር የለም፣ ሁሉን ትመለከታለህ። እግዚአብሔር ሆይ አሁን ወደ እውነት ሁሉ ምራኝ። እግዚአብሔር ሆይ አሁን ካንተ ጋር እንደሆን፣ እንድጸልይ፣ እንዳወራ ጉልበት ስለሆንከኝ፣ ስለፈቀድክልኝ፣ አቅም ስለሆንከኝ አመሰግንሃለሁ። ሰው በኃይሉ ችሎት ይህንን ጊዜ ሊሰጥ አይችልም። አንተ ከሰጠኸኝ ጊዜ ነው የሰጠሁት። አንተ ስለረዳኸኝ ነው። በመንፈስ ደግሞ ምራኝ፣ ድልን ስጠኝ። በነገር ሁሉ መከናወን ይሆንልኝ። መንገዶቼን ሁሉ ለአንተ አደራ አሳልፌ እሰጣለሁ። ስራዎቼን ሁሉ ለአንተ አሳልፌ እሰጣለሁ። ሞገስ ይሁን፣ ባለጠግነት ይሁን፣ ደስታ ይሁን። እግዚአብሔር ሆይ ከፍ ከፍ በል። ምስጋና ማደሪያን ይሙላው፣ እልልታ ማደሪያን ይሙላው። እግዚአብሔር ሆይ ይሄ የተባረከ ቀን እግዚአብሔር ሆይ ይህን የተባረከ ቀን ስለሰጠኸኝ አመሰግንሃለሁ። ከፍ በልልኝ፣ አወድስሃለሁ። ደግሞ ጸሎቴን ስለሰማ አመሰግንሃለሁ። እግዚአብሔር ሆይ አሁን እወጣለሁ። የጸለይኩትን ጸሎት ሁሉ በፍሬ ስለማይ አመሰግንሃለሁ። እግዚአብሔር ሆይ በመግባቴ በመውጣቴ ውስጥ ያንተ እጅ ከኔ ጋር አለ። ፍሬያማ እሆናለሁ፣ ስኬታማ እሆናለሁ፣ ደስተኛ እሆናለሁ። ምክንያቱም አንተ ከኔ ጋር አለ። አንተ ከኔ ጋር ትወጣለህ፣ አንተ ከኔ ጋር ትገባለህ። እግዚአብሔር ሆይ በእያንዳንዱ እንቅስቃሴ ያንተ ሞገስ አይለየኝ። ለአስቴር ሞገስ ይሆንክ፣ ለይስሐቅ ሞገስ ይሆንክ፣ ለአብርሃም ሞገስ ይሆንክ፣ ለያዕቆብ ሞገስ ይሆንክ፣ ለእስራኤላውያን ሞገስ ይሆንክ፣ ለሐዋርያት ሞገስ ይሆንክ። በሰዎች ዘንድ ሞገስን ሰጠሃቸው። በወጡበት ስፍራ ሁሉ በዝብዘው ተመለሱ። እግዚአብሔር ሆይ እኔም እወጣለሁ፣ ሞገስ በላይ ላይ ይሁን፣ ገዥነት በላይ ላይ ይሁን። እግዚአብሔር ሆይ
እኔን ሲያዩ ሰዎች ያንተን መገኘት ያንተን ህልውና እንዲያዩ እንዲያሸቱ ጸልያለሁ። መንፈስህ ከኔ ጋር ነው። በምንቀሳቀስበት ስፍራ ሁሉ ይመራኛል። እኔም አንተን እከተላለሁ። ድምፅህን መስማት የሚችልበትን ጸጋ አብዛልኝ። እውነተኛ እረኛዬ፣ እውነተኛ አባቴ አንተ ብቻ ነህ። እግዚአብሔር ሆይ ሁል ጊዜ ካንተ ጋር ማውራት ያስደስተኛል። እግዚአብሔር ሆይ ሁል ጊዜ ካንተ ጋር ጊዜ ማሳለፍ ለኔ እረፍት ነው፣ ለኔ በረከት ነው፣ ለኔ ደስታ ነው። እግዚአብሔር ሆይ እየባረከኝ ስለምትባረከኝ አመሰግንሃለሁ። ተባረክ፣ ከፍ በልልኝ። በነገር ሁሉ አወድስሃለሁ። የጸለይኩትን ጸሎት አድምጠሃልና ጸሎቴንም ሰምተሃልና ደግሞም ስለምትፈጽመው ስለምታደርገው አመሰግንሃለሁ። በነገር ሁሉ አድናንቃለሁ። የኔ መሪ፣ የኔ እረኛ፣ በለመለመ መስክ የምታሳድረኝ እግዚአብሔር ሆይ ካለሁበት ሁኔታ ሁሉ ነፃ የምታወጣኝ ነህና ከፍ አደርግሃለሁ። ጸሎቴን ስለሰማ ስላደመጥከኝ አመሰግንሃለሁ። ደግሞም ቀሪ ዘመናቶቼን ሁሉ ስለባረከው ከፍ በልልኝ። አሁን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን።